ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? በዛሬው ሌሰናችን ደግሞ የግሬድ 10 ሂስትሪ ዩኒት 3 ከሚካተቱ ሌሰኖች መካከል ለዛሬ የመጀመሪያ ሌሰን የሆነውን 3.1.1 The Trade Route, People Interaction, Major Market Center, Medium of Exchange and Trade Item ምን ይመስሉ ነበር በ19ኛው ክፍለ ዘመን በኢትዮጵያ ውስጥ የሚሉትን ነገሮች እጅግ በጣም ግልጽና ባጠረ መንገድ የምንመለከት ይሆናል ማለት ነው። ትሬድ ሮት ስንል ምን ማለታችን ነው ስንል ትሬድ ሮት ማለት በአጭሩ በአማርኛ የንግድ መስመር ማለት ነው። ስለዚህ ከአሁን በኋላ ትሬድ ሮት እያልን ካወራን ንግድ መስመር እያልን ነው ማለት ነው። ስለዚህ especially in 19th century two major routes that connected the people in the southern, northern and eastern part of Ethiopia and the Horn በተለይም በ19ኛው ክፍለ ዘመን ላይ ሁለት ዋና ዋና ሜጀር ሮቶች ነበሩ። እነዚህ ሁለት ዋና ዋና የንግድ መስመሮች በተለይም በደቡብ በኩል ያለውን፣ በሰሜን በኩል ያለውን፣ በምስራቅ ኢትዮጵያ በኩል ያሉትና በሆርን አፍሪካ አካባቢም በአፍሪካ ቀንድ አካባቢ የሚገኙ ማህበረሰቦችን በንግድ እንዲገናኙ ወይም ኮኔክት እንዲሆኑ አስችሏቸው ነበር ወይም ያደርግ ነበር ማለት ነው። ቦዝ ሮት started from Bonga, capital of the kingdom of Kaffa. especially እነዚህ ሁለት ዋነኛ የንግድ መስመሮች መነሻቸው ወይም ስታርቲንግ ፖይንታቸው ቦንጋ ነበረች። ቦንጋ ማለት የድሮዋ የከፋ ኪንግደም ዋና መቀመጫ ወይም ዋና ካፒታል ሴንተር ነበረች። ስለዚህ እነዚህ ዋና ዋና የሚባሉት ሁለት ሜጀር ትሬድ ሮቶችም የንግድ መስመሮች መነሻቸው ቦንጋ ነበረች ማለት ነው። እስቲ የመጀመሪያውንና አንደኛውን ለመመልከት እንሞክር። በተለይም የመጀመሪያው ከቦንጋ የሚነሳው ስታርቲንግ ፖይንት ከቦንጋ ተነስቶ ሂርማታ፣ ሳቃ፣ አሳዳምቦ፣ ባሶ፣ ደሪታና ጎንደርን የሚነካ ወይም የሚያጠቃልል ነበር። እነዚህ መስመሮች ደግሞ ሌሎች ትሬድ ዲስትሪክቶችን ወይም ሌሎች የንግድ መስመሮችን በራሳቸው ስር ይፈጥራሉ ማለት ነው። ስለዚህ የመጀመሪያው ማርኬት ፕሌስ የሚባለው ይሄ ነበር። ለምሳሌ እንኳን በምንመለከትበት ጊዜ ጎንደር የራሱ የሆነ ብራንች አለው። እሱም ከጭልጋ ተነስቶ እስከ መተማ ድረስ ይሄዳል። በሌላ በኩል ደግሞ ዳዘ ፓስድ ትሩ አድዋ ቱ አስመራ ዘን ቱ ምጽዋ ኦን ሬድ ሲ ኮስት ከአድዋ ተነስቶ ወደ አስመራ እንዲሁም በምጽዋ በኩል አድርጎ እስከ ሬድ ሲ ኮስት ድረስ የሚደርስ ትሬድ ሮት ወይም የንግድ መስመር ነበረ ማለት ነው። ሁለተኛው ደግሞ ከቦንጋ የሚነሳው መስመር ከቦንጋ ተነስቶ ሂርማታ፣ ሲቄ፣ ሶዶ፣ ሮጌ፣ አልዩ አምባ እንዲሁም ሐረርን የሚነካ ነበር። እነዚህም እንደ መጀመሪያ ሁሉ ስማቸው እንዲጠራ እንጂ በስራቸው ደግሞ እጅግ በጣም ብዙ የሆኑ ሌሎች ትሬድ ዲስትሪክቶችን አለም የንግድ መስመሮችን የያዙ ነበር። ለምሳሌ እንኳን ከዚህ ውስጥ የሐረርን በምንመለከትበት ጊዜ ሐረር ዘሮት ብራንችድ ኢንቱ ቱ ስፔሻሊ የሐረር የንግድ መስመር በሁለት ብራንች የተከፈለ ነበር። የመጀመሪያው ብራንች ዜላ ኦን ዘ ገልፍ ኦፍ ኤደን ከዜላ አንስቶ እስከ ገልፍ ኦፍ ኤደን ድረስ የሚደርሰው የንግድ መስመር። ሁለተኛው ደግሞ በሐረር ብራንች ውስጥ የሚካተተው ከበርበራ ተነስቶ እስከ ኢንዲያ ኦሽን ድረስ የሚደርሰው የንግድ መስመር በሐረር ውስጥ የሚገኝ ብራንች ነበር ማለት ነው። እንደ ሐረር ሁሉ ሌሎቹም የራሳቸው የሆነ ትሬድ ዲስትሪክቶች ወይም የንግድ ብራንቾች ነበራቸው ማለት ነው። ይህን ካየን ሚዲየም ኦፍ ኤክስቼንጅ ማለትም በዛ ጊዜ በምንድን ነበር የሚገበያዩት፣ ምን ነበር የሚጠቀሙት ብለን እሱም ከመያዛችን በፊት ስፔሻሊ the major product item at that time slave, ivory, መስክ፣ አሞሌ ኤንድ ሳልት ይጠቀሳሉ። ማለትም በዛ ጊዜ እጅግ በጣም ፈላጊ የሆኑ ፕሮዳክቶች ወይም በደንብ አድርገው ይታወቁ የነበሩ የንግድ ፕሮዳክቶች ባሪያዎች፣ የተለያዩ የሆኑ የዝሆን ጥርሶች፣ የተለያዩ የሆኑ ጨዎች በዛ ጊዜ በደንብ አድርገው እንደ ፕሮዳክት አይተም አለም እንደ ንግድ ዕቃዎች በደንብ አድርገው ይዘወተሩ ነበር። ሌሎች ሰዎች ይህን ዕቃዎች ይገዛሉ፣ ሌሎችም እነዚህን ዕቃዎች በደንብ አድርገው ይገዙ ነበር። ነገር ግን በምን ነበር የሚገበያዩት? ምንን ተቀብለው ነበር ያን ስሌቭ ያን ባሪያ ወይም ያን ዕቃ ለሰዎች የሚሸጡት ብለን በምንመለከትበት ጊዜ የመጀመሪያው አሞሌ ነው። ስፔሻሊ በመጀመሪያዎቹ ታይምስ ላይ አሞሌ እንደ ገንዘብ አሊያም እንደ ሳንቲም ይጠቀሙበት ነበር ኤክስቼንጅ ለማድረግ ማለት ነው። ነገር ግን ከጊዜ በኋላ አሞሌን የተካ ሌላ ኮይን መጥቶ ነበር። ስፔሻሊ ያ ኤምቲቲ ይባላል። ይሄ ማለት ማሪያ ቴሬዛ ቴለር ነው። ይህ ኮይን ወይም ይህ ሳንቲም የኦስትሪያ ሳንቲም ሲሆን በኦስትሪያ ንግስት በነበረችው ማሪያ ቴሬዛ ስም የተሰየመ ነበር። ይህ ሳንቲም እንዴት ወደ ኢትዮጵያ ገባ፣ የኦስትሪያ ከሆነ እንዴት ወደ ኢትዮጵያ መጣ ብለን በምንመለከትበት ጊዜ ዘ አረብ ትሬድ ኢን ዘ ኢንድ 18th ሴንቸሪ ስፔሻሊ የ18ኛው ክፍለ ዘመን ኢንድ ላይ የአረብ ነጋዴዎች ነበሩ
ይህን ኮይን ወይም ይህን ሳንቲም ወደ ኢትዮጵያ እንዲገባ እና ኢትዮጵያ ውስጥ እንደ ገንዘብ ሆኖ እንዲያገለግል ያደረጉት ማለት ነው። ስለዚህ በአረብ ነጋዴዎች ምክንያት ነበር ይሄ የኦስትሪያ ሳንቲም ወደ ኢትዮጵያ መግባት የቻለው ማለት ነው። በዛ ጊዜ ምን አይነት መርቻንቶች ዓለም ምን አይነት ነጋዴዎች ነበሩ ብለን በምንመለከትበት ጊዜ ሙስሊም መርቸንት ዌር ዶሚኔት ስፔሻሊ በዛ ጊዜ የሙስሊም ነጋዴዎች ትሬዱን ዓለም ንግዱን በደንብ አድርገው ኮንትሮል ያደረጉበት ዓለም በደንብ አድርገው የተቆጣጠሩበት ነበሩ። ስፔሻሊ የሙስሊም ነጋዴዎች በዛ ጊዜ ሞር አክቲቭ ነበሩ፣ በንግዱ ይሳተፉ ነበር። በዚህም የተነሳ ዘሜን ሙስሊም መርቸንት ዌር ሁለት አይነት የሙስሊም ነጋዴዎች ነበሩ። እነሱም የመጀመሪያዎቹ ጃባርቲ ይባላሉ። ጃባርቲ ማለት ኖርዘርን ሙስሊም መርቸንት በሰሜን በኩል የሚገኙ የሙስሊም ነጋዴዎችን ዓለም የሰሜኑን በኩል ንግድ መስመር ተቆጣጥረውት የነበሩትን የሙስሊም ነጋዴዎች ጃዋርቲ እያለን እንጠራቸዋለን። በተቃራኒ ደግሞ ሳውዝ ዌስተርን ሙስሊም ኦሮሞ መርቸንት የኦሮሞ ነጋዴዎች ግን ሙስሊም ሆኑ ማለትም ሙስሊም የኦሮሞ ነጋዴዎችን ደግሞ አፍጋላ እንላቸዋለን። እነዚህ ነጋዴዎች ደግሞ ሳውዝ ዌስተርን ዓለም በደቡብ ምዕራብ ያለውን ቦታ ኮንትሮል አድርገውት ወይም በደቡብ ምዕራብ ያለውን የትሬድ ሩት ዓለም የንግድ መስመር በደንብ ይጠቀሙበት የነበሩ ነጋዴዎች ነበሩ። ስለዚህ እነዚህን ደግሞ አፍጋላ እንላቸዋለን ማለት ነው። በኖርዝ የሚገኙትን ጃባርቲ፣ በሳውዝ ዌስት የሚገኙትን የኦሮሞ ሙስሊሞች ደግሞ አፍጋላ እያልን እንጠራቸው ነበር። በአጠቃላይ ዚስ ሜን መርቻንት ዜር ዌር ዘ አርጎባ ኦፍ ዌር አክቲቭ ኢን ዘ ትሬድ ቢትዊን ሀረር ኤንድ ዘ ኖርዝ ሶማሌ ኮስት። ስፔሻሊ ከነዚህ በተጨማሪ የአርጎባ ነጋዴዎችም በተለይም በዛ ጊዜ በትሬድ ውስጥ ዓለም በዚህ ንግድ ውስጥ በደንብ አድርገው ኢንጌጅ ያደረጉ ነበር። በተለይም ደግሞ በሐረርና በሰሜናዊ ሶማሌ አካባቢዎች እነዚህ ነጋዴዎች በደንብ አድርገው ይታዩ ዓለም ይስተዋሉ ነበር ማለት ነው። ሶ ኔክስት ደግሞ የምንመለከተው ዘ ሮል ኦፍ ኮቴጅ ኢንዱስትሪ ማለትም ኮቴጅ ኢንዱስትሪ ምንድን ነው፣ ሮሉስ ጥቅሙስ ምንድን ነው የሚለውን ነገር እጅግ በጣም በአጭሩ እና ግልጽ በሆነ መንገድ እንመልከተው። ዘ ሂስትሪ ኦፍ ኮቴጅ ኢንዱስትሪ ኤንድ ሃንድክራፍት ቴክኖሎጂ ጎት ባክ ኢን ዘ አንሸንት ታይም። የኮቴጅ ኢንዱስትሪና ሃንድክራፍት ዛሬም የእጅ ስራ ውጤቶች በአንሸንት ታይም ጊዜ የተጀመሩ ናቸው። ማለትም ከጥጥ ጀምሮ ያሉ ስራዎች ናቸው። ኮቴጅ ኢንዱስትሪ ትክክለኛው አማርኛ ወይም ትክክለኛው ፍቺው የጎጆ ኢንዱስትሪ ማለት ነው። ይህም ማለት ነው ብለን በምንመለከትበት ጊዜ ኢንዱስትሪ ላይ ላርጅ ኢንዱስትሪዎች አሉ፣ እንዲሁም የኮቴጅ ኢንዱስትሪዎች አሉ። ላርጅ ኢንዱስትሪ የምንላቸው ለምሳሌ አውቶሞቢል፣ የተለያዩ ማሽኖችን፣ የተለያዩ ማሽኖችን፣ የተለያዩ ፕሮዳክቶችን፣ የተለያዩ ፉድ ኤንድ ቤቨሬጆችን የሚያመርቱ ሊሆኑ ይችላሉ። ስፔሻሊ ደግሞ ኮቴጅ ኢንዱስትሪ የሚባለው በተለይም የእጅ ስራ ውጤቶችን የሚያመርቱ ትናንሽ ኢንዱስትሪዎችን ደግሞ ኮቴጅ ኢንዱስትሪ እያለን እንጠራቸዋለን። ለምሳሌ እንኳን በምንመለከትበት ጊዜ ዘሞን ኮቴጅ ኢንዱስትሪ ዌር ሜታል ወርኪንግ፣ ፖተሪ፣ ታነሪ፣ ማስነሪ፣ ዌቪንግ፣ ጂወለሪ ኤንድ ባስኬት ሜኪንግ እነዚህ ዋና ዋናዎቹ የኮቴጅ ኢንዱስትሪ ውጤቶች ዓለም ስራዎች ናቸው ተብሎ ይገመታሉ ወይም ይታሰባሉ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ለምሳሌ ሜታል ወርኪንግ የብረት ስራዎች፣ የተለያዩ ፖተሪዎች ዓለም የሸክላ ውጤቶች ወይም ስራዎች፣ ታነሪ ማለትም የቆዳ ውጤቶችና የቆዳ ስራዎች፣ ዌቪንግ የምንለው ማለትም ሽመና የምንለው ነገር፣ እንዲሁም ባስኬተሪና ጆለሪ ማለትም የተለያዩ ቅርጫቶችን መስራትና የተለያዩ የሀብሎችን ዓለም ጌጣጌጦችን መስራት። እነዚህ ነገሮች በኮቴጅ ኢንዱስትሪ ውስጥ የሚመደቡ ናቸው። በተለይም የኮቴጅ ኢንዱስትሪ በፊት ላይ ለኢትዮጵያ ብዙ ጥቅም ነበረ። ለምሳሌ በምንመለከትበት ጊዜ ሜታል ወርኪንግ ዓለም የብረት ስራዎችን የሚሰሩ የተለያዩ ሰዎች በድሮ ጊዜ ኢትዮጵያ ውስጥ ለሚሊተሪ የሚያገለግሉ እንዲሁም ለግብርና የሚያገለግሉ የተለያዩ ነገሮችን ይሰሩ ነበር። ከነዛ መካከል እንኳን በምንመለከትበት ጊዜ አግሪካልቸር ላይ የተለያዩ የአግሪካልቸር ማረሻዎችን ማለትም ከብረት ጋር የተያያዙ የተለያዩ ደግሞ ማጨጃዎችን ዓለም ማጭዶችን እንዲሁም የተለያዩ ቢላዎችን እነዚህ ሰዎች ነበር ሲሰሩ የነበሩት። በተቃራኒው ደግሞ ለሚሊተሪ የሚሆኑ ነገሮችን ይሰሩ ነበር። ይሄ ማለት የተለያዩ ቀስቶችን፣ የተለያዩ ጋሻዎችን፣ የተለያዩ ጦሮችን በዛ ጊዜ ይሰሩ ነበር። ስለዚህ ትልቅ የሆነ ሚና ኮቴጅ ኢንዱስትሪ ይጫወት ነበር ማለት ነው። ሶ ኢትዮጵያ ውስጥ እነዚህ ነገሮች በፊት በደንብ አድርገው ይስተዋሉ ዓለም ይታዩ ነበር። በዛ ጊዜም እነዚህ ነገሮች የኢትዮጵያን ኢኮኖሚ በደንብ አድርገው ሰፖርት ያደርጉ ነበር ማለት ነው። ስለዚህ በአጭሩ ኮቴጅ ኢንዱስትሪ ማለት ይሄ ነው። ኔክስት በሰፊ ቻፕተር በሰፊ ቶፒክ እንገናኛለን። እስከዛው ድረስ መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል